ዛሬ እንግዲህ ስለ ሌላ ኑርሰቦ የገዛ ወንድሟ በጣም እያለቀሰ ያወጣው መረጃ አለ። ምንድነው? እሱን ማስደምጣችሁ ይሆናል ማለት ነው። በጣም ያሳዝናል። እንደ ወተን ከመቅረት ይሰውረን፣ ከእንደዚህ አይነት ነገር ይሰውረን። ማንኛውም ድሃ እኮ ሰው ሀገር የሚሰደደው ሰርቼ የሆነ ለወጥ እንደሆነ የሆነ ነገር ጠብ ይልልኝ እንደሆነ ብሎ ነው እንጂ መጨረሻው እንደዚህ እንዲሆን አይደለም። እና ከእንደዚህ አይነት ነገር ይሰውረን። በጣም ነው ልብ የሚሰብረው። በሌላ ኑርሰቦ ጉዳይ እንግዲህ ማንም ሰው ያላዘነ ሰው አልነበረም። በጣም ብዙ ሰው ፍትህ የጠየቀ በጣም ብዙ ሰው ከሌለው ላይ 5-10 አውጥቶ 50-60 ሚሊዮን ብር የተዋጣላት ልጅ ነበረች። ስለ እሷ እንግዲህ የተሰማው ነገር ቤተሰቦቿ ያሉበት ሁኔታ ጠቅላላ አዲስ መረጃ ወጥቷል። እጅግ በጣም ነው የሚያሳዝነው። እባካችሁ ሁላችሁም ስለዚህ ልጅ ፍትህ ጠይቁ። አሁን ቢሆን ማለት ነው ፍትህ ልንጠይቅ ይገባል። መረጃውን ማስከተልላችሁ ይሆናል። ይህን ቪዲዮ ለብዙዎች እንዲደርስ ላይክ እያደረጋችሁ ባካችሁን ለእህታችንን ፍትህ እንበል፣ ድምፅ እንኩናት ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በዚህ ተረፍል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ስለ ሌላ ኑርሰቦ የተሰማውን መረጃ ነው። መቼም ሌላ ኑርሰቦን አላቃትም የሚል ሰው አለ ብዬ አላስብም። ኢትዮጵያዊ ሆኖ ስለዚህ ልጅ ሁላችንም እናውቃለን። ሶሻል ሚዲያ ላይ ያለ የሌለ በዚህ ልጅ ጉዳይ አንድ ሰሞን እጅግ በጣም ሶሻል ሚዲያ ላይ ሁሉም ሰው ላይቭ ላይ እየተቀመጠ በጣም ብዙ ብር ሲዋጣላት የነበረ ፍትህ ሲጠየቅላት የነበረ እንግዲህ 11 ዓመት ሙሉ ታስራ ህይወቷን ልታጣ ነው ተብሎ ከሳውዲ እስር ቤት ሲሰማ እንግዲህ ኢትዮጵያውያን በጭራሽ አይሆንም ብለው ከዳር እስከ ዳር ንቅንቅ ብሎ ማንም ሰው ኖሮት አይደለም ከሌለው ላይ ማንንም በአሁን ሰዓት ኢትዮጵያዊ ኖሮት የሚሰጥ ማንም ኖሮት አይደለም። ነገር ግን ካለው ላይ ቤተሰቦቹ አልቀሰው መቅረት የለባቸውም። እሷም 11 ዓመት ሙሉ በዚያ እስር ቤት ታፍና አትቀርም እኛ እያለን ተብሎ ነው ይሄ ሁሉ ሰው ካለው ላይ ንቅንቅ ብሎ እኔ የኔ ነኝ እኔ አይመለከተኝም እህቴ አይደለችም እንደዚህ አይደለችም ሳይል ስደተኛ ኢትዮጵያዊት ናት በማለት ብቻ ነበር ሁሉም ከዳር እስከ ዳር ተነቃንቆ 60 ሚሊዮን ብር የተዋጣላት ማለት ነው። ታዲያ በአሁን ሰዓት ላይ እየተሰማ ያለው ነገር እጅግ በጣም ነው የሚያሳዝነው። በወቅቱ ይሄ ገንዘብ ሲዋጣ ሌላ ኑርሰቦ እንግዲህ 11 ዓመት ታስራለች። ወዲያው ተፈታ ወደ ሀገሯ እንደምትመጣ ነው ሁላችንም የምናውቀው ነገሩ። ታዲያ በወቅቱ ፋሲካም ተናግራለች የሌላ ኑርሰቦ ጉዳይ ወደ ጎን ተብሏል፣ ነገሩ እየተድበሰበሰ ነው ብላ ነበር የሆነ ጊዜ ላይ የሰማት ሰው የለም እንጂ ማለት ነው። አሁን ላይ ግን ወንድሟ እያለቀሰ እንግዲህ ሲናገር በጣም ነው የገረመኝን ነገር ልንገራችሁ። እንዴት ነው ሳውዲ አረቢያ ላይ ታስራ ዓለምን ያወቃት የዚች ልጅ ጉዳይ ዓለም ነው የሚያውቀው። እስከ ዛሬ ድረስ ቤተሰቦቿ ሄደው ለምን እንዳልጠየቋት በጣም ነው የገረመኝ በጣም። ምክንያቱም እዚህ ዱባይ ላይ ሰዎች ለመዝናናት ለተለያየ እንኳን የተለያየ ነገራቸውን እንኳን እያመጡ ስፖንሰር እየሆኑ ፈታ የሚሉበት፣ ሳውዲ አረቢያ ደግሞ በጣም ርካሽ ነው። ትኬትም እንኳን እንደ ዱባይ ውድ አይደለም፣ በጣም ትንሽ በቂ ነው። ይሄ ሁሉ ሰው ያውቃል። እንዴት እንዳልሄዱ በጣም ነው የተገረምኩት ማለት ነው። ወንድሟ እንዴት እንዳልሄደ ቤተሰቦቿ እንዴት ሄደው እንዳልጠየቋት ማለት ነው። እኔ በጣም ነው የገረመኝ። በቃ እኔ አሁን ስሰማ ማለት ነው ምንድን ነው የተባለው? በአሁን ሰዓት እንግዲህ ሌላ ኑርሰቦ ሆዷ ላይ የሆነ ነገር ወጥቶባታል። እንደዚሁም ደግሞ ሆዷ ጎድጉዶ ምንም ነገር የለችም። አይኗም ወጥቷል ማለትም አይኗን ገጧል። በነገራችን ላይ በስደት ላይ አብዛኛው ሰው ስደተኛ ምንም ይሁን ምን ስንት ሰዎች ናቸው ሞቱ፣ እንደዚህ ሆኑ፣ እንደዚያ ሆኑ ይባላል። ራሷን ጠፋች፣ በገመድ እንደዚህ ሆና፣ በእንደዚያ እንደዚህ ተጠንጠልጥላ ክሮክስ ሰጥታ ብዙ ማን ነው እስቲ የዚህን ጉዳይ ያጣራ? ማንም አላጣራም። በጣም ርካሽ ነን። ርካሽ ማለት ድሃ የድሃ ነፍስና የሌላ ሰው ነፍስ እንግዲህ ልዩነቱን ተመልከቱ። ይች ልጅ ይሄን ያህል ዓመት ተቀጣች። ገንዘቡን ቢሆን የጠየቁት 2 ሚሊዮን የሳውዲ አረቢያ ድርሃም ሪያል ተዋጣላቸው። ግን እንደዛም ሆኖ የዚች ልጅ ጉዳይ እስር ቤት ሆና እንግዲህ ምግብ ላይ ሰጧት ይችላሉ፣ ያሰቃዩት ይሆናል። ፈጣሪ ወቀው። ማን ነው የሚጠይቃት? ማን ነው ዞር ብሎ የሚያት? ኤምባሲስ ቢሆን ዓለም የሚያውቃት ናት። እንዴት እንዳልተከታተላት በጣም ነው የገረመኝ። የኢትዮጵያ ሶሻል ሚዲያ በነገራችን ለአንድ ሰሞን ሁሉም ያራግባል። ከዛም በኋላ ቅዝቅዝ ይላል። ሁሉም ሰው ይረሳል ማለት ነው። ያ ባለ ጉዳይ ማንም ሰው ዞር ብሎ ያየው። ግን ሰው ስንት ገመናውን ስንት ሚስጥሩን አውጥቶ ግን ዓለም ይወቅልኝ፣ ፍትህ ጠይቅልኝ፣ እንደዚህ አድርግልኝ ተብሎ እንደዚህ እንደቀላል ነገር መረሳቷ፣ እንደቀላል ነገር እንደዚህ መሆኗ በስተመጨረሻ ግን እነ ተስፍሽ እያሉ ያሉ ምንድነው አሁን የሌላ ኑርሰቦ ጉዳይ ተሰምቷል። ከኮሚቴው እንደዚህ መሆኗ ታውቋል። ነገር ግን ቤተሰብ ቢሰማ ደግሞ ቤተሰቦቿ የሆነ ነገር እንዳይሆኑ ተብሎ ተፈርቶ ነው እሷ በአሁን ሰዓት ሞቷን የመረጠችው። በቃ አሁን እንግዲህ 1 ወር ነው 2 ወር ነው የቀራት ልትለቀቅ ማለት ነው። በ13 ዓመቷ እንደምትለቀቅ ነበር የሰጠናችሁ መረጃ።
ነገር ግን 13 ዓመት ሊሆናት ገና ይቀራታል 2 ወር። አሁን ግን ያለችበት ሁኔታ እሷ መኖር አትፈልግም። ያለችበት ሁኔታ ሆዷ ላይም የሆነ ነገር እየወጣባት ነው። በዚያ ላይ በጣም ከባድ ሳውዲ አረቢያ እስር ቤት ሲጀመር ምንም ያላጠፉት ምንም ያልበደሉት እስር ቤት ገብተው እኮ ስንትና ስንት ታሪክ ሰምተናል። የሚደርስባቸው ስቃይ በተዘጋ ጉድጓድ ውስጥ ምንም ጨለማ ብርሃን የሚባል ነገር በማይታይበት በዚያ ላይ የሚያሳያቸው ነገር አንቺም እኮ እንዲህ ነው የምትሆኙ እንደዚህ ትደረጊያለሽ እየተባሉ እየተሰቃዩ ያላደረጉትን ነገር ይች እንግዲህ ንጹህ ሆና ንጽህናዋ ተረጋግጦ ራሱ ሰውየው ይሄን ጥፋት ያጠፋው ሰውዬ እጁን ሰጥቶ በጓደኛው አማካኝነት እንግዲህ እኔ እያለሁልሽ ምንም አትሆኝም የመጨረሻ ነው ዛዚው አያቴ ስሰማ ምን እንደምትሆን አላውቅም ብዬ ስለግራት እያለሁልሽ ምንም አትሆኝም ጧፍ እየበራሁልሽ ነው ቅዱስ ገብርኤል ቤተክርስቲያን ቆሜ ምንም አትሆኝም ሲሉ ስልኩን ወዲያው ነጥቀው ዘጉብኝ። ያደረሱባትን ስቃይ እንግዲህ ምንም ነገር ሳታደርግ ንጹህ ሆና ሳለች ማለት ሌላ ኑር ሰው እንግዲህ ምንም ይሁን ምን ተፈጥሮባትም እንደሆነ ባናውቅም ታሪኳን ሰምተናል። ነገር ግን እስር ቤት አምናለች እንዳደረገችው ማለት ነው። ሊደፍራት እንደመጣና እሷ ራሷን ለመከላከል እንዳደረገች ተናግራለች። እስካሁን ድረስ እንግዲህ ለምን አላማ ማለት ይቅርታ አድርጉልኝና የምታውቁት ነገር ነው። ከአርብ ቀን እንደማያል በጣም ብዙ ሰው አርብ ቀን መስዋዕት እንደሚቀርብ ይታወቃል። ታዲያ እሷን እንዴት ናቆዩት? እንደውም አሁን እየተባለ ያለው ምንድነው? ሙባረክ እየተናገረ ያለው ምንድነው? ብዙዎቻቸው ድምፅ ሆኑላት እንዲገሏት። ከዚህ በኋላ በእውነት ይቅርታ አድርጉ ለዚህ አነጋገሬ ማለት ነው። እዚህ ጋር ሲወራ ሁሉ ነገር ቀላል ነው አይደለ? ለቃላት ቀላል ነው፣ ግን እየሆነች ያለችበት ሁኔታ እየኖረች ያለችው ሁኔታ በጣም የሚያሳዝን እንደሆነ ነው ሲናገር የነበረው ላይብ ላይ ማለት ነው። ያለችበት ሁኔታ በጣም ነው የሚያመው የሚያሳዝነው። እያሰቃዩት ነው ያሉ ከቀን ወደ ቀን ደውለው ነው ከውስጥ እንደዚያ ብለው የነገሩት ለሙባረክ እያሰማ ነበር ላይብ ላይ ራሱ ማለት ብቻ ያሳዝናል። ማለት እኔ እንደዚያ ማለት አልችልም፣ ግን ኤምባሲ የሚባለው አካል ለመቼ ነው የሚቆመው? በዚህ ሰዓት ይቺ ልጅ በእውነት በጣም ነው የምታሳዝነው። በጣም በሰው የደረሰ በማንም ማይደርሶች አለ። በጣም ብዙ እህቶቻችን ወንድሞቻችን እርግጠኛ ነኝ ተመሳሳይ ድርጊት ባያደርጉትም እየተሰቃዩ እንዳሉ ነው የሚሰማኝ። ግን ምን ማድረግ ይቻላል? ሰው ምን ያህል ይሆን የሚናፍቃቸው? ምን ያህል ይሆን ሰው የጠማቸው በዚህ ሰዓት? በእውነት አሁን ይች ልጅ በህይወት የለችም ማለት ይቻላል ነው የተባለው። ከዚያው ከውስጥ የታሰሩ ናቸው ለሙባረክ ደውሎ የተናገሩት። በብርድ ተጠቅልላለች፣ ማህፀኗ ወጥቷል፣ አንጀቷ ወጥቷል፣ አይኗ ገጧል፣ መገለጣችንም ምናችንም ተጠቅልላ ሬሳ ናት ማለት ይቻላል ነው እየተናገሩ ያሉት። እና አለች ማለት ይከብዳል ነው እየተባለ ያለው። በእርግጥ ፈጣሪ መቼ ታሪኳን እንደሚቀይረው ከወጣች ሊቀይረው ይችላል። ለሱ የሚሳነው ነገር የለም። ነገር ግን በዚሁ ከቀጠለች ምንድን ነው የሚያደርጓት? ከምንም በላይ ግን እናቷ በጣም ተዘዝናለች። አባቷ በጣም ያሳዝናል። ማለት ሁል ቀን እየጠበቁ ይህንን ሁሉ አመት ጠብቀው በስተመጨረሻ ግን ይህን ዜና መቼም ሲሰሙ ምን አይነት ሞት ነው ለነሱ? ከሞት ሞት እኮ ነው በቁማቸው ልጃቸው እንደራበቻቸው እንደጠማቻቸው። በእርግጥ የኢትዮጵያ ሕዝብ ምንም ነገር አላጎደለም። የተጠየቀውን ነገር በሙሉ አድርጓል። ነገር ግን ኮሚቴ የሚባሉ ሰዎች ደግሞ ስለ እነሱ እየወጣ ያለ መረጃ አለ። 9 ሚሊዮን ብር ካልተከፈለም ጉዳዩን አንከታተልም፣ ብዙ ነገር ስለ እነሱ እየወጣ ያለ ነገር አለና በጣም ነው የሚያሳዝነው። ልብ ይሰብራል። የቤተሰቦቿ ነገር ልብ ይሰብራል። የራሷ የሌላ ነገር ልብ ይሰብራል። ነገር ግን እሷ በዚህ ሁኔታ ውስጥ ናት። ሰው ኮሚቴ ተብዮቹ፣ ኤምባሲዎቹ፣ ሌሎቹ ግን እንዴት ነው በዚህ ይህን ያክል ግድ የለሽ እንዴት እንደሆኑ ነው ግራ የገባኝ። ማለት ሌላ ሀገር እኮ አይተናል። ኩዌት ላይ ባለፈው አንዲት እህታችን በገሰለ ልጁን አጠበችው እንደዚህ ተብሎ ምናምን ብዙ ሰው በሷ ጉዳይ ጠቅላላ ሀገሯ ዜጎች ፍትህ ጠይቀው ሳትውል ሳታድር ነው ሀገሯ የገባችው። መረጃው ተረጋግጦ ቤት ውስጥ ያለ ካሜራ ታይቶ። ኢትዮጵያ ብትሆን ግን ማንም ሰው ፍትህ አይጠይቅላትም። እንደውም ይበሏት እያልን ሁላችንም እጃችን እናውጣለን ብዬ ነው ማስበው። ማንም ሰው ከጎናችን የሚቆም ሰው የለም። እንደው ለምንድን ነው ግን እንደዚህ ፈዛዛ የሆኑ ሰው? ወገኖቻችን ነገ እኮ በእኛ ላይ ምን እንደሚደርስ፣ በልጆቻችን ላይ ምን እንደሚደርስ፣ በሆነ ሰው ላይ ምን እንደሚደርስ አናውቅም። ግን ለምንድን ነው ለአንድ ሰሞን ብቻ ፍትህ ጠይቀን ከዛ ዝም የምንለው? ይች ልጅ እሷ ብቻ አይደለችም። አሁን እናትና አባቷ እስከ ሞት ድረስ ነው እየተሰቃዩ አሁን በህይወት አሉ። መቼስ ያለ ሰው ከባድ ነው። እንደውም አባቷ አይኑ እንደጠፋውል ነው ሲናገር የነበረው ወንድምየው እዚያው ላይ ማለት ነው። በለቅሶ ብዛት ቀላል አይደለም። 11 12 ዓመት ይህን ሁሉ ዓመት 13 ዓመት ሊሆናት 2 ወር ነው የቀራት እሷ። ይሄን ሁሉ ዓመት በለቅሶ በአዘን ተኩራምተው ጠብቀው በስተመጨረሻ ግን ውጤታቸው ይህ ሲሆን የእሷ ነገር እንደዚህ ሲሰማ
ምንድን ነው የነሱ? አንዴም እኮ ሰው ሞተ ተብሎ እኮ አርቀሶ ቀብሮ እኮ ግልግል እኮ ነው። ነገር ግን በተስፋ ጠብቆ 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 የውጤታችሁ መጨረሻው ይሄ ሲሆን በጣም ነው የሚያሳዝነው። በእነሱ የደረሰ በልጅቷም የደረሰ በማንም ሰው አይድረስ። ሳውዲ ላይ እንደው ባይኬድ ቢቀርስ፣ በእውነት ቢቀርስ። ብዙ ነገር ነው የሚሰማው ስለ ሳውዲ። ቢቀርስ ባይኬድ ድህነት ነዋ፣ ችግር ነው መቼም ማንም ሰው የሚያሰድደው። ማንም ሰው ወዶ አይሰደድም። ግን የተሻለ ሌላ ሀገር